ምንድነው የማውቀው ነገር የለም ማለት ምን ማለት ነው? የማውቀው ነገር የለም ማለት ምን ማለት ነው? ምን ችግር አለ ብንጠይቅህ? እንደውም በገዛ ቤት ውጡ ነው በቃ አንወጣ ማለት ነው። ውጡ ሲጀመር ካሜራ ደግሞ አስጠፋለሁ። ቁጭ በይ አርደህ እዛው ቀበርከው ደሙን ረጨ። በቃሽ አንቺ አልገደልሽም። አዎ እነሱ እንዴ አንቺ የዋህነሽ የዋህ ሴት አይደለሽ አንቺ እንዴት ትገያለሽ? ዝም ብለሽ አስገደልሽው እንጂ አልገደልሽም እኮ አንቺ አይደል? ምንድነው ያልከኝ ነበር? ምንድነው ካሜራቶች አንተ ቆይ መቆጣት ሳይሆን አይደለም እኮ ያለውን ነገር እያስረዳሁ አንደኛ ቤቴ ውስጥ ነው ያላችሁት። አዎ ቤት ወጥ ነው። ሁለተኛ አግባብ ያለው ጥያቄ መጠየቅ ካለባችሁ በቃ ይኑር ይሙት ነው ምንም የማውቀው ጉዳይ የለም። ምን ማለት ነው ይኑር? አላውቀውም በቃ አንተ ስለሞት ያወራው ሰላም ውድ የፓወር ሚዲያ ቤተሰቦች እንዴት ናችሁ? ዛሬ በአዲስ ርዕሰ ጉዳይ አዲስ ሰፈር ላይ ተገኝተናል። እንግዲህ ርዕሰ ጉዳዩን ምን እንደሆነ ስለ ጉዳዩ አጠገቤ ያለች እህታችን ወይም እናታችን ስለ ጉዳዩ ዝርዝር ያለ እንትን ትሰጠናለች። ጥቆማ ልስጣችሁ በማለት ነው የጠራችን። ጥቆማ ትሰጠናለች። ጉዳዩ ምን እንደሆነ ከሷ የምንረዳ ይሆናል። ዛሬ ወንድማችን ሀፍቴ በሌላ የስራ ጉዳይ ምክንያት እኛ ጋር አብሮ መሆን አልቻለም። ሌላ ክፍለ ሀገር ሌላ ጥቆማ አድርሶት እዛ ቦታ ላይ ነው ያለውና በሚቀጥለው ከሀፍቴ ጋር እንገናኛለን። ኤርሚያስ ነኝ። ላይክ፣ ሰብስክራይብ እና ሼር እያደረጋችሁ እያበረታታችሁን አብራችሁን ቀጥሉ። አመሰግናለሁ። እሺ እናታችን እንዴት ነሽ? ሰላም ነው? እንዴት ነሽ? ሁሉ ሰላም? እሺ ዛሬ ጥቆማ ልሰጣችሁ ብለሽ ጠርተሽናልና እስኪ ተመልካቾቻችንም እንዲረዱት ስለኛም ጉዳዩን እንድናውቀው ምንድነው የገጠመውት ጉዳይ? ይሄን ያክል አሳሳቢ ጉዳይ ምንድነው? እስኪ ዘርዘር አድርገው ይንገሩን። እንኳን ደህና መጣችሁ። ስለመጣችሁ በጣም አመሰግናለሁ። እኛም እናመሰግናለን። እንዴት መሰለህ አንድ ጎረቤት ነበረኝ። እሺ ድምፅሽን ትንሽ ከፍ አድርጊልን። ጎረቤት ነበረኝ አብረን ተከራይተን የምንኖረው ማለት ነው። እሺ ከዛ እሱን ካየሁት በጣም ሰነበትኩ። ጎረቤትሽን? አዎ እና ሰነበት ምን ሆኖ ነው ብዬ ከእኔ ጋር እንደ እናትም ስለሚያየኝ አይጠፋም። ስለ ቤተሰቦቹም ስለምንም እንጫወታለን ቁጭ ብለን እና ባይ ከቤት ውስጥ በቃ የለም አይገባምንም አይወጣምንም ሀሳብ ሆነብኝ። ከዛ የእናንተ ሚዲያ አውቂያ ስለነበረ ደወልኩላችሁና መታችሁ መፍትሄ እንድትሰጡኝ ብዬ ነው። እንዴት መሰለህ አሁን ከጠፋ አንድ 15 ቀን 20 ቀን ሆነዋል እና በጣም ሀሳብ ውስጥ ገባሁኝ። አከራዩን ስጠይቀው ወደ ክፍለ ሀገር ሄዷል አለኝ። እኔ ብዙ ተጨንቄ ስለነበረ በሰዓቱ አልመጣልኝም። የቤተሰቡን ስልክ ሰጥቶኝ ነበር። ወዲያው እሱ ስላልመጣልኝ ሰውየውን ስጠይቀው ወደ ክፍለ ሀገር ሄዷል። እንዴት ነው ወደ ክፍለ ሀገር ሄደው? ሰውም ቻው አይልም። እምልህ ካለን ምንጫወተው ጨዋታ ቀረቤታ አንፃር እንደዚህ ያደርጋል ብዬ ስላላሰብኩ ማለት ነው። እንዴት ነው ወደ ክፍለ ሀገር ሄደው? እርግጠኛ ነህ ስለው አዎ ሄዷል ወደ ክፍለ ሀገር አለኝ። እሺ ብዬ ስልክ አንስቼ ትዝ ሲለኝ በስንተኛው ቀን ስልክ አለ ቤተሰቦቹ ፈልጌ ስደውል ኧረ አልመጣም እዛ ነው መጥቶ የማያውቅ አዎ መጥቶ የማያውቅ ብለው ሲሉኝ እኔ እስኪ ይሄ ሰውዬ ምናልባት ክፍለ ሀገር ሄዳል ያለበት ምክንያት የሚያውቀው ነገር ይሆናል ብዬ ጥርጣሬ ሲያድርብኝ እስኪ የሚያወራውና የሚያወጣጣው ሰው ካለ ብዬ ሀሳብ ስገባ የእናንተ ነገር ትዝ አለኝ እና ወደ እናንተ ደወልኩላችሁ። እሺ ማለት አሁን እዚህ ጋር ዝርዝር አድርገሽ እንድትነግሪኝ የምንፈልገው ምንድነው እናታችን ልጁ ከተከራየ ብዙ ጊዜ ሆኖታል ወይ? እርስዎ ከሚያውቁት ማለት አሁን ጠፋ ያሉበት ጊዜ ይሄን ያክልስ ከዚህ በፊት ወጥቶ ያውቃል ወይ? ቆይቶ ያውቃል? እንደዚህ እሱ እኮ ነው ያሳሰበኝ። እሱ ነው ያሳሰበኝ። አሁን ለምሳሌ በጊዜ የሚመጣበት ቀን አለ። አብረን ቁጭ ብለን እንጫወታለን። እኔ ጋር ጎራ ብሎ ይጠይቀኛል። እንደዚህ አሁን እኔም ትልቅ ሰው ስለሆንኩ ወደ እሱ ቤት ከፍቼ አልሄድም። ልጅ ነው እሱ። ግን እኔ ጋር መጥቶ ቁጭ ብሎ ተጫውቶ ስለ እናቱም ስለ ቤተሰቡም ስናወራ ነው የምንውለው። እኔ ጋር ሲመጣ ቡናም ካፈላው ምን ብል እንደ እናትና ልጅ ተከባብረን ማለት ነው። እሱ ነገር ጠፋ። ምልህ ያሁን ልጅ ጓደኛ ይዛል፣ ፍቅረኛ ይዛል፣ ብዙ ነገር ይኖራል። እንደዛ ብዬ ስላሰብኩ ያ ነገር ቢዚ አድርጎት ነው ብዬ ነው ያሰብኩት እንጂ እንዲህ እልም ብሎ ይጠፋል ብዬ አላሰብም ነበረ።
እንዲህ ሲሆንብኝ ጊዜ ወደ እናንተ የደወልኩት ያንን ነገር ሳጣው ነው። የሚገባውንም አላይም ሲወጣም አላይም። እኔ ደግሞ በብዛት ትንሽ ስራ ነው ሳራ አድርጌ እመጣለሁ። ቤት ስላለሁ ሁሉን ነገር አያለሁ። ለዛ ሲገባም ሲወጣም አይቼ አላውቅም። እሺ አሁን ምንድነው ልጁ እስኪ ምን አይነት ፀባይ ያለው ልጅ ነው? ማለት ከሰዎች ጋር ይጣላል? እንዴት ነው? እስኪ ኧረ በጭራሽ በስነ ስርዓት ያለው ልጅ ነው። በስርዓት ያደገ ልጅ ነው። እኔ የምልህ አላውቅም ከግቢ ውጪ እኛ ከምንኖርበት ግቢ ውጪ አላውቅም ያለውን ባህሪ። እንደው ከኔ ጋር በጣም አክብሮኝ ነው። ሁሉንም ሰው ተከራይ አክብሮ ነው፣ ህፃንም አክብሮ ነው የሚኖረው። በጣም ጥሩ ልጅ ነው። እንግዲህ እስከተቀራረብን ድረስ የማውቀው ሰው ብዙ ባህሪ ሊኖረው ይችላል። እኔ ጋር ያለው ነገር እዚህ ግቢ ውስጥ ያለው ነገር እንደዛ ነው። እንዴት መልካም ልጅ መሰለህ። እሺ እና አሁን ሊጠቁሙን የፈለጉት ነገር ምንድነው? የተጠራጠሩት ሰው አለ ማለት ነው በዚህ ጉዳይ ማለት እንዴት መሰለህ ጥርጣሬ ላይ የገባሁበት ምክንያት ይኖረኛል። ምክንያቴ ምንድነው? ይሄ ልጅ ከዚህ ወደ ሀገር ቤት እስከሄደ ድረስ ቢያንስ እስኪ ቤቴን አዳምጪ ተመልሼ እመጣለሁ ካለን ቀረቤታ ነው የማወራው። አሁን የእረፍት ቀኑ ልብሱን ሲያጥብ እሱ እኔ ቡና አፈላለሁ ቤቴ ውስጥ ሲጨርስ ና ጠጣ ልጄ ብዬ አብረን ጠጥተን ምናምን ነው የሚወጣው ማለት ነው። እንደዛ ነገር አለ። ያ ሁሉ የለም። ሲወጣ ሲገባ አላየውም። ይሄ ልጅ ምን ሆኖ ነው? ሀገር ቤት የሚያክል ነገር ሲሄድ ደህና ሁኚ ይባላል አይደል እንዴ? እንደው አንድ ቀን እንኳን ቡና ያጠጣህን ሰው እኮ እኔ እንደዚህ ወደ ክፍለ ሀገር ሊሄድ ነው ይሄን ያህል ጊዜ ቆያለሁ ሰላም ሁኚ አይባልም? ይባላል እኮ። እና እንደዛ አላለኝ። ሊሄድ ነው ብሎኝ አልወጣ። የነገረኝ ነገር የለም። እሺ ይሁን ምናልባት እንደው ያስቸኳይ ነገር ገጥሞት ነው ብዬ ያሰብኩና ለቤተሰቦቹ ስደውል እዛው ነው አልመጣም። ቤተሰቦቹ ጋር ሲደውሉ እዛው ነው አልመጣም አሉኝ። ለምን ደወልሽ ብለህ ከጠየከኝ ደግሞ አከራያችንን ኧረ ይሄ ልጅ ሲወጣ ሲገባ አይተኸዋል ወይ ብዬ ስለው አላየሁትም አለ። አላየሁትም። ማነው አገር ቤት ሄዷል፣ ክፍለ ሀገር ሄዷል። ምን አስጨነቀሽ አንቺ? እንደዚህ ብሎ ነው የሚልስ። እርግጠኛ ነህ ክፍለ ሀገር ሄዷል? አዎ ሄዷል። አከራዩ ነው ክፍለ ሀገር ሄዷል የሚለው? አዎ ለዛ ነው ጥርጣሬ የገባሁት። ወደ ፖሊስ ምናምን እንደው ለህግ አካል ለማሳወቅ ሞክረዋል ነው? ወደኛ ነው ቀጥታ ሄደው? እናንተ ነው የደወልኩት አልሞከርኩም። ያማ ብዙ ሪስክ ያስፈልገዋል ወደ ፖሊስ መደወል። አስቸጋሪ ነው የሚሆነው። ስለዚህ ጥቆማ ለፖሊስ ጥቆማ አልሰጡም ማለት ነው? አልሰጠሁም። እንደው አከራዩ ጋር ተነጋግረው ሲነጋገሩ ምናምን ወይ ደግሞ ተጣልተው ምናምን ያውቃሉ ከእሱ ጋር ከጠፋው ልጅ ጋር? ጭራሽ በምን ተዳርሰው ጭራሽ ተደራርሰው ማያውቁም ማለት ነው። ግን ሲጠይቁት ምን አስጨነቀሽ ነው የሚለው። ምን አስጨነቀሽ ወደ ክፍለ ሀገር ሄጃለሁ ብሎኝ ነው የሄደው። ለምን እሱ ነዋ ዋናው ኪራይ ስለሚከፍለው ምናልባት ለሱ ነግሮት ከሄደ ብዬ ነው እኔም ወደ ቤተሰቦቹ የደወልኩት። የሚያገናኛቸው ገንዘብ አለ፣ የቤት ኪራይ ይከፍላል። እንደው ባይኖርም ቢኖርም የሚያስጨንቀው እሱን ነው እኔን አይደለም። ግን እኔ ደግሞ ካለኝ ቀረቤታ አንፃር ለምን አላየውም በሚለው ነው የደወልኩት። ገባህ? ገና አከራዩን መልሼ እንደዛ ብለው እኔም ተከራይ ነኝ። ገባ? ምንም ውጪም ቢለኝ ተቀመጭም ቢለኝ መብቱ ነው። ከኔ በላይ እሱ ሊያስጨንቀው ይገባ ነበር አይደል? ግን አላስጨነቀውም። በቃ ወደ ቤቱ ሄዷል ብዬሽ የለ እንደ ወደ ቤተሰቦቹ ምንድን ነው 10 የምጠይቂኝ ምናምን ነገር ብሎኛል ማለት ነው። ስለዚህ እሺ ብዬ እሱን አመንኩና ቀስ ብዬ ለእናንተ ደወልኩላችሁ። አሁንም እኔ እዚህ አይደለም ግቢ። ምክንያቱም እኔ እዛ ውስጥ እናንተን ጠራው ማለት ምንድን ናቸው ምንድን ነው የሚባል ጥያቄ አለ። እዚህ ጓደኛዬና በጣም ቅርብ የሆኑ ሰዎች የተከራዩበት ግቢ ስለሆነ ነው የመጣሁትኝ እና እዚህ የምነግራችሁ እንጂ ያኛው ግቢ ሌላ ነው። ወስጄ ያሳይሃለሁ። እባክህን ይሄ ልጅ ይሄ ሰውዬ እውነት ወደ ሀገሩ መሄዱን እርግጠኛ ከሆነ ወይ ወደ ሀገሩ ሲሄድ መንገድ ላይም ቀርቶ ይሆን ወይ ይሄ ሰውዬ የሚያውቀው ነገር ይኖር አከራዩ፣ እሱም ብቻ እንድታጣራልኝ ነው የኔ ፍላጎት። ገባ? ምክንያቱም አንድ ቀን የሚያየው ሰው ያሳዝናል። እንኳን አብረን ተከራይተን በጉርብትና አብረን የበላን የጠጣን ቀርቶ አንድ ቀንም ያየኸው ሰው በጣም ይከብዳል። እና ይህንን እንድታጣሩልኝ ብዬ ነው ወደ እናንተ የደወልኩት። ለፖሊስ መደወሉ ይከብዳል። ይህን ነገር በጠይቅ እኔ መንገላታለሁ። ታውቃለህ ህግ እንዴት እንደሚሄድ። መጀመሪያ ከምን ተነስተሽ እዚህ መተሽ አሳወቅሽ ስላጣሁት ነው ብል ምናልባት አንቺስ እንደዚህ አድርገሽ ቢሆን ብዙ ጥያቄ አለው ታውቀዋለህ። ከዛ ደግሞ ሰውየውም
አብሮ ይጉላላል። እሱ ብር ያለው እኔ የሌለኝ ነኝ። ሌላ ችግር ይመጣል። ያ ፍራቻ ከመነሳት እስቲ እነዚህ ሰዎች ይህን መላ ይፈልጉልኝ ይሆን በማለት ነው ወደ እናንተ የመጣሁት። ያው እንዳሉትኝ አይደለም አብሮት የኖሩትን ሰው አንድ ቀን እንኳን ያሳለፉትን ሰው ሲጠፋ ያስጨንቃልኝ። ልክ ነው። ግን አሁን እኛ ከእርሶ የምንፈልገው ምንድነው? ወደ ስልኩ ውስጥ ደውለዋል? ወደ ልጁ አይሰራም ስልኩ? አይሰራም። እሱ እኮ ነው ጥያቄ ላይ ያስገባብኝ። ስልኩን ነው መጀመሪያ የደወልኩት። ይሄ ሰውየውንም አልጠየቅኩም፣ ማንንም አልጠየቅኩም። ደወልኩኝ፣ ስልኩ አይሰራም። ከዛ መልሼ ነው ሰውየውን አከራዩን የጠየቅኩት። ወደ ክፍለ ሀገር ሄዷል። ሚስት ምናምን አለው እንደው ሴት ምናምን ይዞ ይመጣል ቤት? ኧረ ጭራሽ እኔ ይቻላል። ጓደኛ የወንድ ጓደኛም የለውም እዚህ የሚመጣ የተከራየበት ቤት ያሉት? አይመጣም። ብቻውን ነው የሚመጣው ማለት ነው? ብቻውን ነው የሚኖረው። ያው ጓደኞች ይኖሩታል፣ የስራ ባልደረባ ምናምን። ግን ቤት ተከራይተህ ስትኖር እኮ ብዙ ጊዜ ጓደኞች አታመጣም። ያስፈራል። እዛው ደጅ ነው እንጂ እዚህ የሚያመጣ ጓደኛ የለም። አይ ምናልባት አሁን የሴት ጓደኛ ካለው እሷ ጋር ሂዶም ከሆነ ምናምን እንደው ድንገት የሆነ ቀን ይዞ መጥቶ አይቶት የሚያውቀው ከሆነ ምን ችግር አለው? የሴት ጓደኛ እኮ መያዝ ይቻላል። ሊኬድባትም ሊታደርባትም ሊኖርባትም ይቻላል። ግን ስልክ ይዘጋል። አሁን አከራዩ ቤት ውስጥ ነው የሚኖረው? ይወጣል? ምንድን ነው የሚሰራው አከራዩ? ወፍጮ ቤት አለው። የራሱ ወፍጮ ቤት አለው። ከልጁ ጋር እንደነገሩኝ ተገናኝቶም ተጣልቶም አያውቁም? ኧረ ጭራሽ። ልጁም ጸበኛ አይደለም፣ የሚጣላ አይደለም። አከራዩም ተጣይ አይደለም። ለጸቡ ካልክ ተጣይ አይደለም። ግን በምን ምክንያት አገር ቤት ሄዳል ያለኝ ምክንያት ነው ያልገባኝ እንጂ ያከራየነው ሰውዬ ጸበኛ አይደለም። ከሰው የሚጣላ አይነት ሰው አይደለም። እንደው ልጅ እስከ እርሶ ጋር እንደው እንትን ብሎ ያውቃል? ተነጋግሮ ያውቃል? ይሄ አሁን የሚሉት ልጅ የጠቆሙ ልጅ ምናልባት አይ ድንገት ዝም ብለው። ምክንያቱም አሁን ይሄንን የምጠይቀውት እኛ ነገሮችን አጣርተን ገለልተኛ ሆነን ነው የምንጀምረው። ማለት አሁን ባልተረጋገጠ ጉዳይ ላይ ጥፋተኛ የምናደርገውም ወይም ደግሞ እንደዚህ ነው የምንልበት ድምዳሜ ላይ መድረስ አንችልም። ለዛ ነው የምጠይቀውት። እና ከእርሶ ጋር እንደው ድንገት ዝም ብሎ የጎረቤትና ጎረቤት ጸብ እንኳን ይኖራል? ተጣልተው ያውቃል? በጭራሽ። ነገርኩህ እኮ የመጨረሻ ቀን ራሱ ልብስ እያጠበ ነበር፣ ቡና ጠጣን አብረን። ሁሌም ነው ያው በረፍቱ ቀን እንደዛ ነው። መጨረሻ የተለያየ ነው። ቡና ጠጣን አብረን ጫወትን፣ ወደ ቤቱ ገባ። ይኸው ይሄ ስልክ አለ፣ ስልኩ ላይ ኢንተርኔቱ ነው ያለ። እኔም ደግሞ ቤቴ ገብቼ የራሴን ስራ እየሰራሁ ፈትላለሁ ምናምን እንደዛ እያልኩኝ አሳለፍ። አይ ጥሩሽ። ያው እኛ ምንድነው ከእርሶ የምንፈልገው አሁን እንደነገሩን የተከራያችሁበትን ቤት ያሳዩናል። ከዛ በተጨማሪ ደግሞ ከእሳቸውም ጋር ካወራን በኋላ ከእርሶ ጋር ቆይታ ሊኖር ይችላል። ምክንያቱም እንደነገርኖት አሁን እዚህ ጋር የልጁ መጥፋት ምክንያት ምን እንደሆነ አልታወቀም። ምክንያቱም አንድ ነገር ደግሞ ልነግራችሁ እፈልጋለሁ። እኔ ቤቱን ማሳያችሁ በደጅ ነው። ወደዛ መግባት አልችልም። እናንተ አንኳኩታችሁ የራሳችሁን ስራ ታውቁታላችሁ። ምክንያቱም እኔን እኛ ያመጣኋቸው ቢባል የሚመጣውን ነገር እንግዲህ ሁላችንም እናውቀዋለን። ያን አልፈልግም። አሳያችኋለሁ። ችግር የለም። አይ ግቢውን ያሳዩና ይመልሳሉ። እኔ ማለት የፈለኩት ምንድን ነው ከእሳቸው ከአከራዩ ጋር ካወራን በኋላ ከእርሱ ጋር ካወራን በኋላ እርስዎም ጋር የምናወራቸው ነገሮች ሊኖሩ ይችላሉና ያንን እንግዲህ እንደ እርስዎ እንደጠሩን የመጣ ነው የሰጡን ጥቆማ። በዚህ መሰረት ልጁን ለማግኘትና አንደኛ ምንድነው ዋናው ነገር የልጁ ደህንነት ነው። ልጁን በደህንነት ወይም በጤና ለማግኘት መሞከር ነው። ሁለተኛ ደግሞ የሆነም ነገር ሆኖ ከሆነ ሰው ግዴታ መታወቅ አለበት አይደለም? እንደዛ ስለሆነ ያንን እኛ አጣርተን ለማወቅ እንሞክራለን። ስለዚህ በማንኛውም ነገር ከእኛ ጎን እንዲቆሙና የተለያዩ መረጃዎችንም አዳዲስ መረጃዎችም ካሉ እንዲሰጡን ትብብሮትን ነው የምንፈልገው ማለት ነው። ስለዚህ ለዚህ ዝግጁ ነው? ዝግጁ ነኝ። ዝግጁ ካልሆንኩማ እናንተን ስደውዬ እየጠራኋችሁ ነው አይደለም? እኮ እውነት ነው። ሁሉንም እኮ በቃ ዝግጁ ሆኜ ራሴ ሰውየውም ያለበትን ሁኔታ ለማወቅ አይምሮዬም እረፍት እንዲያገኝ እስከጠራኋችሁ ድረስ ከመጨረሻው ድረስ ከእናንተ ጋር ነው። እሺ ያው እንግዲህ ተመልካቾቻችን እንደሰማችሁት ነው ጉዳዩን። ወጣቱ የጠፋበት ምክንያት አይታወቅም። ምክንያቱም ሴትዮዋ እንደሚነግሩን ከሆነ ከቤት ወጥቶ የማያውቅ ልጅ ነው። ከዚህ በፊት የመውጣትም ሆነ ወይም ደግሞ ይሄን ያህል ጊዜ ከቤት ጠፍቶ የመቆየት ልምድ አልነበረውም። ስለዚህ ይሄን ያህል ቀን የጠፋበት ምክንያት ምንድን ነው? ቤተሰቦቹም ጋር እንደነገሩን ቤተሰቦቹም ጋር ተደውሏል። የክፍለ ሀገር ልጅ ነው።
ክፍለ ሀገርም እንዳልሄደ ወይም ደግሞ ቤተሰቦቹ ጋር እንደሌለና አድራሻው እንደጠፋ ነው የነገሩን። አሁን እያሉን ያሉ ምንድነው አከራዩ የልጁ አከራይ ክፍለ ሀገር ሄዷል ብሎ ተናግሯል። እና ክፍለ ሀገር ሄደ ያለውን ምናልባት ለአከራዩ ነግሮ ለእሳቸው ያልነገረበት ምክንያት ሊኖር ስለሚችል እና የተለያዩ ጉዳዮች ሊኖር ስለሚችሉ እናታችን ቤቱን ያሳዩናል። አከራዩን አግኝተን ለማውራት ወይም ደግሞ ለማነጋገር እንሞክራለን። አብራችሁን ቆዩ። እሺ ተመልካቾቻችን ያው ብዙ ማጣሪያዎችን አድርገናል። በተሰጠን ጥቆማ መሰረት የተለያዩ መረጃዎችን ለመሰብሰብ ከወንዴ ጋር ሆነን ክትትሎችን አድርገናል። አካባቢ ሰዎች ጋር የአከራዩን ባህሪ ምን እንደሚሰራና ምን አይነት እንትኖች እንዳሉ ጠይቀናል። ያው የተለያዩ መረጃዎች ሰብስበናል። እስኪ ወንዴ ደግሞ ስለሰበሰብናቸው መረጃዎች አንዳንድ ነገር የሚላችሁ ነገር ስላለ ወንዴ እንትን ብላችሁ። በጣም ጥሩ። ያው ኤርሚ እንዳለው እኛ በጣም ብዙ መረጃዎችን ሰብስበናል። ብዙ መረጃዎችን ስንል ሴትዮዋ ከሰጠችን መረጃ በተጨማሪ በራሳችን ብዙ ጥረቶችን አድርገናል። ያደረግናቸው ጥረቶች ምንድን ነው? ሰውየው ማታ 11 ሰዓት ላይ እየሄደ ወፍጮ ቤቱ ጋር ቼክ የሚያደርጋቸው ነገሮች እንዳሉ ከጎረቤትና ከሌሎች ሰዎች ኢቭን እዛ ወፍጮ ቤት ከሚሰሩ ሰዎች ብዙ መረጃዎችን ወስደናል። ምክንያቱም ሐሙስ ከ9 ሰዓት በኋላ ስራ እንደማይሰራ እዛ ቤት በጣም ብዙ መረጃዎችን ይዘናል። ምክንያቱም ለምንድን ነው ሐሙስ ከሰዓት ከ9 ሰዓት በኋላ ስራ እንዳይሰራ የሚደረገው? ምክንያቱም የስራ ቀን ነው። ምንድን ነው ምክንያታቸው? በዓል ነው እንዳትለው፣ ሁሌም ሐሙስ በዓል የሚባል ነገር የለም። ያው የተለያየ ስለሆነ ማለት ነው። እና ሀፍቴም መረጃዎችን በምን መንገድ ማጣራት እንዳለብን ከእሱ ጋር ኮሚኒኬት አድርጌ ነበርና በዛ መሰረት ነው ይሄን ነገሮች ያደረግነው። ሄደን ልጁን ደግሞ የራሳችን የሆነ መንገድ አለን። በምን መንገድ ነው የምንገባው? ያው ሁሌም በተለመደው መንገድ ብቻ ሳይሆን የራሳችን የሆነ መንገዶች አሉ። በዛ መሰረት ገብተን ምንድነው የሰውዬ እየሰራ ያለው፣ የጠፋው ልጅስ የት ነው ሄደው የሚለውን ነገር በደንብ ገብተን ማጣራት ያለብን ይመስለኛልና ውስጥ ገብተን የራሳችን የሆነ መንገድ ተጠቅመን ብቻችን አይደለም የስራ ባልደረቦች አሉና ውስጥ ገብተን በደንብ ማጣራት ያለብን ነገሮች ማጣራት አለብን ብዬ አስባለሁ። እሺ ያው ወንድዬ እንዳላችሁ ነው። ስለዚህ ውስጥ እንገባና ቤቱን ጠቁማናለች። ጠቋሚያችን ቤቱን ስላሳየችን ወደ ጠቆመችን ቤት እንገባለን። ከሰውየው ጋር የሚኖረንን እንትን አብረን እንከታተል። ላይክ፣ ሰብስክራይብ፣ ሼር እንዳይረሳ። ተከታተሉ። ተከታተሉ። ከባድ ስለሆነ ደግሞ ጫካ ነገር ነው ታውቃለህ። እስኪ እንትን ደረጃ ነገር ሲሆን በጣም ውስብስብ መንገድ ነው። በተቻለ መጠን ራሳችን መጠበቅ አለብን። ምን እንደሆነ ልክ ነው። ውሻ አለ መሰለኝ እንትን ሌሎች እንዳትደነግጧቸው። ጤና ይስጥልን። እንዴት ኖት? ሰላም ናችሁ? እንዴት ነው? ሰላም ነው። ጋዜጠኛ ኤርሚያስ፣ ጋዜጠኛው እንዴት እንባላለን። ካሜራማናችን ነው። ቲክቶክ እየሰራን ነው እና የቲክቶክ ቪዲዮዎችን እንሰራለን። ያንን ዛሬ እርስዎ ጋር ለማድረግ ነው የመጣነው እና ውስጥ ገብተን አንዳንድ ጭውውቶችን እንጨዋወት። አይ እንትን ነው እንደነገርኩት የቲክቶክ ቪዲዮ ስለሆነ ከእርስዎ ጋር ያደረግነውን አስፈቅደን መግባታችን ካሜራው ካልቀረጸልን እውነት ነው። ልክ ትክክል ነው። ያው ማስፈቀድ ስህተታችን ነው እንረዳለን። ጋሽ ልክ ነው። እውነት ነው። ለመግባቱ ልክ ነው። ያው ከመግቢያው ጀምሮ ስለሆነ የኛም ፕሮግራም የሚከታተሉት አስፈቅደን ከሆነ ፊልም እንዳይመስል ሆን ብለን የሰራ ነው እንዳይመስላቸው ከመጀመሪያው ጀምሮ ያለውን እንቅስቃሴ ለማስረዳት በሚል ነው እንጂ በጣም ታላቅ ይቅርታ እንጠይቃለን። በጣም ይቅርታ እና እንደነገርኩት ነው። አንቆይም፣ የተወሰነ እንትን ብለን እንወጣለን።
እሺ ወደ ውስጥ እንግባ ነው። በቅድሚያ ፈቅደውልን ስለገባን እናመሰግናለን። ስለመጣችሁ እኔም አመሰግናችኋለሁ። ራስ ከማስተዋወቅ እንጀምርና ያው እንደነገሩን እኔ ኤርሚያስ እባላለሁ፣ እሱ ወንዴ ይባላል፣ ካሜራማናችን አለ። ስለዚህ ራሱ እኔ መለስ አለሙ እባላለሁ። ጥሩ ያው እንዳልነውት እኛ ወጣቶች ነን። እንደዚህም ደግሞ ያደረግንበት የራሳችን የሆነ መታወቂያ ነው ማለት ሰው የራሱ የሆነ ብራንድ አለው። እኛ ደግሞ ያንን ተጠቅመን ነው የገባ ነው። ማስክ ምናምን ስናደርግ ሌላ ነገር እንዳይመስለት ነው። የወጣት ፕሮግራም ነው። ከእናንተ ደግሞ ምክር እንፈልጋለን። ራንደምሊ ነው የምንገባው፣ በየቦታው ነው የምንገባው እና መርጠን የምንገባበት ነገር የለም። ለዛም ነው ቅድም ቀጥታ ያለ ፍቃድ ካሜራ ያደረግነውን ያው ላይቭ ስለሆነ ሰው ደግሞ ዳይሬክት ያለውን ነገር ማየት ስለሚችል ተቆራርጦ አይደለም የሚቀርበው እና ለዛ ነው በጣም ታላቅ ይቅርታ እንጠይቃለን። ተስማምቼ ነው ወደ ቤት ያስገባችሁ። ስለተስማሙና በፍቃዱ ስላስገቡ እናመሰግናለን። እኛም እዚህ ስንመጣ እርስዎ ጋር ስንመጣ እንደሚያዩት ካሜራችን እየቀረጸ ነው። ያው ቲክቶክ ላይ ነን። ስለዚህ ከቲክቶክ ቤተሰቦቻችን ወንዴ እንደነገሩት በእኛ መታወቂያ የተለያዩ ጊፍቶችን ይሰጡናል። እኛ የምንቀበለውን ጊፍት እኛ ለብቻችን አይደለም የምንወስደው፣ የምንገባበት ቤት ስጦታ ሰጠን ወይም ደግሞ ሽልማት ሸልመን፣ ሽልማት እንኳን አይባልም ያው እንደ ማበረታቻ ሰጠን ነው የምንወጣው እና ከእርስዎ የምንፈልገው ለወጣቶች መልእክት እንዲያስተላልፉልን፣ አሁን ያለው ወጣት ምን ማድረግ እንዳለበት፣ በእናንተ እድሜ የነበረ ወጣት የነበረውን የስራ ባህል እና አሁን እናንተ ደግሞ ያላችሁን የስራ ባህል በደንብ በዝርዝር እንዲነግሩን፣ ምን አይነት ስራ እንደሚሰሩ አሁን ላይ እድገቶትን እንዲነግሩን የመጣ ነውና ይሄ እንድንነጋገር ነው። እሺ በድጋሚ ስለመጣችሁ አመሰግናለሁ። እናመሰግናለን። ያው በእድሜ ባሳለፍኩት ነገር ደግሞ ስለ ትምህርት ስለ ስራዬ ምናምን ልጠይቁ ስለመጣችሁ እና የኔን ተሞክሮ ለሌሎች ወጣቶች ይሆናል ብላችሁ እዚህ ስለመጣችሁ አሁን በድጋሚ አመሰግናለሁ። ወደ ትምህርቴ እድገቴ እኔ እዚህ አይደለም፣ እኔ ከክፍለ ሀገር ነው የመጣሁት እና እዚህ አካባቢ ሰው የለውም። ግን ያው እኛ በነበረበት አካባቢ በአብዛኛው ገጠር ስለነበረ ያው እንደ ማንኛውም የገጠር ልጅ ከብት አግጄ ነው ያደግኩት እና ከዛ በኋላ ነው አሁን እዚህ ለመንግስት ስራ ተምሬ እዚህ የመጣሁት ማለት ነው። ስለዚህ ባገኙት አጋጣሚ ይማር ነበረ እና ያው ካልተማርክ የሀገር ያው የአባቶችህን ገበሬ ነው የምትቀረው። እኔ ደግሞ በወቅቱ የመማር ፍላጎትም ስለነበረኝ በዛ አጋጣሚ ነው ባገኙት አጋጣሚ ተምሬ ነው ወደ ከተማ ልመጣ የቻልኩት ማለት ነው። እና እዚህ መጥቼ አሁን ጥሩ ስራ ይዤ የመንግስት ሰራተኛ ሆኜ ቤት እንደምታዩት በአቅሜ እንዲህ ነው እየኖርኩ ያለሁት። ስለዚህ ከክፍለ ሀገር መጥተው ያው ተምረው ብዙ ነገሮችን ሰርተው ነው እዚህ ደረጃ ላይ የደረሱ እና ይሄ ወጣት ልክ እንዳንተ አይነት ጠንካራ አባት ያስፈልገዋል ብዬ አስባለሁኝ። እና ይሄ ወጣት ምን ማድረግ አለበት ብሎ ያስባል? ያገኘውን አጋጣሚ አንደኛ መጠቀም መቻል አለበት። ከአጋጣሚዎቹ አንዱ ምንም ማስተባበር የማያስፈልገው ትምህርት ነው። መማር አለበት። ስራ ሳይንቅ መስራት መቻል አለበት። እየተማረም ሊሰራ ይችላል፣ እየሰራ መማር ይችላል። እና ሁለቱን እንደዚህ እያቀናጀ ካልሆነ ነገ ለሚፈልገው ሀሳብ ወይም ደግሞ እሱ ለሚያልመው ህልም መድረስ አይችልም ብዬ አስባለሁ። እና ያለው ነገር ይሄ ነው። ምንድነው ትልቁ ነገር በቃ መማር አለበት። ትምህርት መማር አለበት። ያለ ትምህርት አገር አትገነባም። ራስህን ቢሆን በፈልገው ደረጃ ላይ ልታገኘው አትችልም። በምንም አይነት የኑሮ ሁኔታ ውስጥ እንኳን ብትሆን መማር አለብህ። ካልተማርክ ራስህን ከፍ ማድረግ አትችልም። ምናልባት የምትሰራው ስራ ላያስደስት ይችል ይሆናል፣ ግን እየተማርክ ከሆነ ወይም ደግሞ ትምህርት ከፍተኛ ከሆነ ዛሬ ከምትሰራው ስራ ነገ የተሻለ ቦታ ልታገኝ እንደምችል ተስፋ ማድረግ መቻል አለብህ። ያ ተስፋ የሚኖረው ሰው ሲማር ነው፣ ሲያውቅ ነው። ስለዚህ እኔ ትልቁ ታርጌት የማደርገው ትምህርት ላይ ነው። አቶ መለስ በጣም ደስ የሚል ቆይታ እያደረግን ነው። እኛ ከእርስዎ አሁን የምንፈልገው ምንድን ነው? ከክፍለ ሀገር በትምህርት የመጡ ትልቅ ሰው ማለት ኑሮን በትምህርት ማሸነፍ እንደሚቻል አርአያ የሚሆኑ ሰው ጋር ስለመጣን በጣም ደስ ብሎናል። ተመልካቾቻችንም ጥሩ ትምህርት ይወስዱበታል ብለን እናስባለን። ስለዚህ እኔ ቅድም የሆነ ነገር ሲያወሩ አቶ መለስ የሆነች ነገር ውስጤ ላይ ቀረች እና እሷን እንዲያብራሩልኝ እንትን ብያለሁ መፈልጌ ነው። ቅድም እንዳሉን
ወጣቱ ያገኘውን አድቫንቴጅ መጠቀም አለበት ደስ የምትል ወይም ደግሞ ያገኘውን ኦፖርቹኒቲ እድል በአግባቡ መጠቀም አለበት እንላለን። ይሄን እድል መጠቀም የሚባሉ ምን አይነት እድል? ለምሳሌ አንዱ ያነሱበት እንትን አለ። ትምህርት አንድ አማራጭ ነው። ከዛ ውጭ ወጣቱ እንደው ምን ቢያደርግ፣ ምን ቢሰራ፣ በምን ቢሰማራ የተሻለ ደረጃ ላይ ይደርሳል ብሎ ያስባሉ? ያው እንግዲህ ሰው እድል ሲባል አሁን ሁለት አይነት እድሎች ሊመጡለት ይችላል። አንድ የስራ እድል ይመጣለታል፣ ሁለት የትምህርት እድል ይመጣለታል። እኔ እንደነገርኩ ከክፍለ ሀገር የመጣሁት ብያለሁ። ከክፍለ ሀገር ስመጣ መጀመሪያ የገጠመኝ እድል የስራ እድል ነው። ሰው ቤት ሰራ ነበር ገባ። ያንን የስራ እድል ተጠቅሜ ነው ወደ ምወደውና ወደ ምፈልገው ትምህርት የሄድኩት ማለት ነው። እኔ መጀመሪያ ያገኙት አጋጣሚ የስራ እድል ነው ማለት ነው። እውቀትን የማይጠይቅ የስራ እድል ያገኘሁት ነበር። ያችን አጋጣሚ ግን ተጠቅሜ የምፈልገውን ትምህርት ተማርኩኝ። የምፈልገው ደረጃ ለመድረስ ደግሞ ያን አጋጣሚ ተጠቀምኩኝና ወደ ምወደው ትምህርት ቤት ሄድኩኝ ማለት ነው። እዛ ሄጄ ነው ተምሬ እንትን ያልኩት ለዚህ አሁን ለምታይን ቦታ ላይ የበቃሁት ማለት ነው። ስለዚህ አንዱን እድል መጠቀም ያገኘውን እድል ያልኩበት ምክንያት የትምህርት እድል ሊሆን ይችላል፣ የስራ እድል ሊሆን ይችላል። ስለዚህ የተገኘውን አንዱ መጠቀም የተገኘውን እድል መጠቀም መቻል አለበት ብዬ የተናገርኩት ለዛ ነው። ያገኘሁት እድል ያው እንትን ነው የኔ ሀሳብ ምንድን ነው አቶ መለስ እንዲረዱኝ፣ ይቅርታ እንዳላቋርጦት፣ ችግር የለውም እንዲረዱኝ የፈለግኩት ምንድን ነው አሁን ላይ ያገኙትን እድል መጠቀም የሚለውን እንትን ብዙ ተከታዮቻችን ወጣቶች ስለሆኑ አንዳንድ ሰው እንደዚህ ሲባል ስርቆትንም እንደ አማራጭ ሊከተል ይችላል በሚል ስጋት ነው። ወንጀልን ለምሳሌ የሰው ነፍስ አጥፍቶ ገንዘብ መውሰድን ሁሉ እንደ አማራጭ የሚጠቀም ወጣት ስለሚኖር ያለበት መንገድ ልክ እንዳይመስላቸው ነው። እና እሳቸው እንዳሉት እድልን መጠቀም ማለት ስርቆት እኮ እድል አይደለም፣ ወንጀል ነው። ወንጀል ልክ ነው። ያው አንዳንድ ወጣቶች እንደነገርኩት ያገኘውን አማራጭ ሊጠቀም ሲባል መስረቅ ስራ ነው ብሎ እስካልተያዝክ ድረስ ብሎ የሚያምን ስለዚህ የበደላሉ ባልታ ነው። እንዴት ነው እንትን ጊፍት እንትን ያለን በሚገርም ሁኔታ ተመልካች በጣም እየጨመረ አብራችን ቆዩ ተመልካቾቻችን፣ በጣም ጥሩ ቆይታ እያደረግን ነው። አቶ መለስ የመንግስት ሰራተኛ ነኝ ብለውናል እና መንገድ ስራ ነው የምሰራው መንግስት ተቀጥሬ ብሎናል። እንደው በመስሪያ ቤቶት ምን አይነት ሆኖት አቶ መለስ የስራ ልምዶስ እንዴት ነው? እና ደግሞ በምንድን ነው የተመረቁት? ማለት በምንድን ነው የተመረቁት? ማለት ዲግሪ ነው ማስተርስ ነው ወይስ ፒኤችዲ ነው? አይ የዲግሪ ተመራቂ ነው። ማስተርስ ለመስራት ሀሳብ ነው ያለኝ እንጂ የዲግሪ ተመራቂ ነኝ እና በኢትዮጵያ መንገዶች ባለስልጣን ውስጥ ነው የምሰራው። የተመረኩት አካውንታንት ነው። በዛ በኢትዮጵያ መንገዶች ባለስልጣን ውስጥ የአካውንቲንግ ስራ ነው የምሰራው። በስራዬ ምንም ነገር ባይወጣልኝ ሰራተኛ ነኝ ብዬ አስባለሁ። ማንም ማለት ያው ሰው ስለ ራሱ አይናገርም አይደለም። ግን እኔ አንድ ደፍሬ መናገር የምችለው ነገር ምንድን ነው? እኔ በስራዬ ያው ስራዬን አክብሬ ነው የምሰራው። አክብሮት ያው ከኖርኩበት አካባቢ የመጣ ነው። ያው ቅድም እንደነገርኳችሁ ደጋግሜ የሚናገረው ነገር ምንድን ነው? እኔ ከገጠር የመጣው ሰው ነኝ ብዬ እነግራችኋለሁ። ከገጠር መምጣት ኋላ ቀርነት አይደለም። ያንንም አክብሬው ስለኖርኩኝ ነው አሁን በብዙ ሰዎች ለመከበር የበቃሁት ማለት ነው። በገጠር መምጣቴን አክብሬው ነው የምኖረው፣ ወደፊትም አከብረዋለሁ በህይወት እስካለው ድረስ ማለት ነው። አንዳንድ ጊዜ ምንድን ነው መሰላችሁ፣ ምናልባት ከርዕሳችሁ ልውጣና እንደኔ ከተለያየ ቦታ ከክፍለ ሀገር የሚመጡ ሰዎች እዚህ ጋር ሲመጡ ምናልባት አንዳንድ የአራዳ ቋንቋ እየተናገሩ እራሳቸውን ከተሜ ለማስመሰል የሚፈልጉ ሰዎች አሉ። እኔ እንደዛ ሰዎች ተቃዋሚ ነኝ። ምንም ቢሆን የመጣህበትን መርሳት የለብህም። አንተ እዚህ ከተማ ውስጥ ወልደህ ካደግክ የከተማ ልጅ ነህ። በቃ እኔ ከክፍለ ሀገር ነው የመጣሁት፣ ከገጠር ነው የመጣሁት፣ የገጠር ልጅ ነኝ። እዚህ መጥቼ ግን ተምሬ ራሴን ከተማ ለመኖር አብቅቼዋለሁ። ያ ነገር ሊያሳፍር አይችልም ለማለት ፈልጌ ነው። እና ወደ ጥያቄ ስመጣ ስራዬን አክብሬ ነው የምሰራው። በሰዓቴ ይገኛለሁ። ስራ ቦታ ላይ በሰዓት ይገኛለሁ። ከኔ የሚጠበቀውን ነገር ሁሉም ነገር አደርጋለሁ። በቃ ይሄ መንግስት ሰራተኛ ብያለሁ። መንግስት ከኔ የሚፈልገው ስራ ነው
የሚጠበቅብኝ ስራ በአግባቡና በትክክለኛ መንገድ እየሰራሁ ነው የምገኘው ለማለት ፈልጌ ነው። በጣም ደስ ይላል። እንዴ እንደውም ጥሩ ርዕስ ነው ያነሱልን። በነገራችን ላይ ከገጠር መምጣት ወይም ደግሞ የሰው ልጅ ከከተማም ተወለደ ገጠርም ተወለደ አቶ መለስ እንደሚሉት ዋናው የሚደርስበት ቦታ ነው እና በነገራችን ላይ አብዛኛው ደግሞ ጠንካራ ልጆች አሉ። የገጠር ልጆች አብዛኛው ጠንካራ ልጆች አሉና ምንድነው ዋናው የት ደረስን ነው የት ሆንን ነው እንጂ የመጣንበት ጉዳይ አሳሳቢ አይደለም። የሰው ልጅ የከተማ ልጅነቱም የገጠር ልጅነቱም እንትን የሚለው ያለበት ወይም ደግሞ የሚገኝበት ቦታ መሆኑን ትምህርት እየሰጡን ይገኛሉና አቶ መለስ እኔ እዚህ ላይ ልጠይቅዎት የምፈልገው ጥያቄ ምንድነው እንዲሁ ይሄን ስራ ሲሰሩ እንደነገሩኝ ታማኝ ኖት፣ በጣም መስሪያ ቤትም ብዙ ሰው የሚያከብሩት ሰው እንደሆኑ ስራዎትን በአግባቡ እንደሚሰሩ እየነገሩ ነው እና እንደው ሌላ የትርፍ ሰዓት ስራ ይኖረዎታል? ፓርታይም ስራ? በትርፍ ሰዓት ያው አንዳንድ ጥናቶችን ምናምን ነገር አጠናለሁ። ያው ስለተማርኩት ትምህርት ወደፊትም በምን አይነት መንገድ ማደግ አለብኝ ከሚለው አንጻር እሱን የራሴን ጥናት አደርጋለሁ። ቤቴ ገብቼ ምናምን ማለት ነው። ያ ማንበብ እወዳለሁ፣ አነባለሁ እንጂ ከዛ ውጪ ያው ስራ የለዎትም? ሌላ ስራ የለኝም። በመንግስት ስራ ነው የሚተዳደሩት ማለት ነው? በመንግስት ስራ ነው የምተዳደረው። እና እንደዚህ ሰርቪሶች ቤቱ የእርስዎ መሰለኝ እና ሰርቪሶቹም የሚያከራዩት እርስዎት ነው ማለት ነው? መስሪያ ቤቱ ጥሩ መስሪያ ቤት ነው እና ያው እኔ በኔ ባች ውስጥ ከነበሩት ሰራተኞች ትንሽ በእውቀት ሻል ያልኩ ስለነበርኩኝ ሻል ያልኩ ክፍያ ነው ሲከፈለኝ የነበረው። ኦር እንደገና ደግሞ ምናልባት ካላወቃችሁት አንድ ማሳወቅ የምፈልገው ነገር ምንድን ነው፣ እኔ በምሰራበት በኢትዮጵያ መንገዶች ባለስልጣን ውስጥ በአብዛኛው ጊዜ የፊልድ ስራ አለ። ፊልድ ስትወጣ ደግሞ አበል የሚባል ነገር ይከፈላል። አበሉን በአግባቡ ከተጠቀምክበት ደሞዝህን በነፃ ነው የምታገኘው ማለት ነው። ደሞዝህን ስታገኝ ደግሞ አግባብ ያለው ነገር ውስጥ ካዋልክ የማታድግበት ምንም ምክንያት የለም። በጣም ደስ የሚል ነገር ነው። ሁለት ሶስት ወንድዬ እንደምትሰማው ሁለት ሶስት ትምህርት ነው እየተማርን ያለ ነው። አንደኛው ወጣቶች ምን ማድረግ እንዳለባቸው፣ ሌላውና ትልቁ ነገር ደግሞ አሁን ላይ ሁላችንም ማድረግ የሚገባንን ቁጠባ ከአቶ መለስ እየተማርን ነው። ምክንያቱም ቆጥበው ይሄን የመሰለ ግቢ ስንገባ ማይተው ሰርቪሶችን ምናምን ሰርተዋል እና አበላቸውን ብቻ እየተጠቀሙ ደሞዛቸውን ቆጥበው ይሄን የመሰለ ቤት ገንብተው ኑሯቸውን አደላድለው እየኖሩ ነው እና በጣም ልናደንቆት እንፈልጋለን አቶ መለስ። በጣም ደስ የሚል እንትን ነው። ጥሩ ያው ይሄ ሁሉ ነገር ሲመጣ ቅድም ብዙ ነገሮች ብለዋል እና ወጣቱ በጣም በብዙ ነገር አልባሌ ሱሶች ላይ ነው ያለው፣ በጣም በማይሆን ሁኔታ ውስጥ ነው ያለው እና ለወጣቱስ ምን አይነት ምክር ይመክሩታል? እኔ ለወጣቱ ምክር ቢኖር ምንድን ነው መሰለህ፣ ያው ቅድም ደጋግሜ እንደምናገረው እኔ በትምህርት አልደራደርም። አንደኛ ወጣቱ መማር መቻል አለበት። ሁለተኛ ነገር ደግሞ እንደዚህ እናንተ አነሳችሁታል፣ እነዚህ ከአጓጉል ሱስ ውስጥ መውጣት መቻል አለበት። ሱስ ገዳይ ነው። ብዙ ነገር ነው የሚያሳጥህ። አእምሮውን ያሳጣሃል፣ ገንዘብን ያሳጣሃል፣ እውቀትን ያሳጣሃል። ከምንም ነገር በላይ ደግሞ ክብርን ያሳጣሃል። ሰው ሲከበር ነው ምንም ነገር ማለት ሊያገኝ የሚችለው። የምጠይቀው ጥያቄ ሊመለስልህ የሚችለው ሰው ሲያከብርህ ነው። የሆነ ሰው ጋር ሄጄ የሆነ ነገር ቸግሮኛል የሆነ ነገር ልጠይቅ ብለህ ስትጠይቅም እንኳን ያ ጥያቄ የሚመለሰው ሰው ሲያከብርህ ነው። ሱሰኛ ስትሆን እነዚህ ነገሮች ሁሉ የምታጣው። አንደኛ ብትተው እንኳን ማንም ሰው ሊያምንህ አይችልም። አንተ ትተሃል እኮ፣ ግን ትናንትና በጣም በብዙ ነገር ውስጥ ያለፍክ ሱሰኛ ልትሆን ትችላለህ። ዛሬ ትተሃል፣ ሰው አያምንህም። ግን ከእንደዚህ አይነት ነገር ውስጥ መጀመሪያ የጸዳ ሰው ስትሆን የትም ቦታ ምንም ነገር ብትናገር ሰው ሊያምንህ ይችላል፣ ሊያከብርህ ይችላል። የምጠይቀውን ጥያቄ በአግባቡ ሊመልስልህ ይችላል። ምንም ነገር ያው ሰው ሲኖር ትልቁ ነገሩ ክብሩ ነው አይደል? በቃ በአጠቃላይ ተከብሮ ይኖራል ያ ሰው ማለት ነው የጸዳ ሲሆን። ስለዚህ ወጣቱ የሚመክረው ነገር ምንድን ነው? ራሱን ከሱስ ማጽዳት መቻል አለበት። ከሱስ የጸዳ ህብረተሰብ መመስረት፣ ከሱስ የጸዳ ሰራተኛ መሆን አለበት። ነገ ብዙ ቤተሰብ ይመሰርታል። ቤተሰብ ሲመሰርትም ልጁ ፊት ሲጋራ የሚያጨስ ከሆነ አስበዋል ልጁ አድጎ ምን ሊሆን እንደሚችል። ምክንያቱም እዚህ ጋር ሽታውን አልተጠቀሙም እንጂ ሽታውን እዚህ ጋር ተለማምዶታል አይደለ? ሲያድግ ደግሞ እንደ አባቱ ይዘዋል ማለት ነው።
በቃ ምንም የሚከብደው ነገር የለም። ሱስ ከብዙ ነገሮችን ስለሚያስተጓጉል ከሱስ የጸዳ ሰው መሆን አለበት። ከሱስ የጸዳ ወጣት ሊኖር ይገባል ነው ማለት እንፈልገው። እየሰማችሁ እንዳላችሁት ነው እንግዲህ ተመልካቾቻችን። ወንድዬ ጥሩ ትምህርት እየወሰድን ይመስላል ለሌላ ሰው ብለን መተን እኛም እንደ ጥሩ ትምህርት እየወሰድን ነው እና እንዲሁ አቶ መለስ አሁን ደግሞ አንዳንድ ነገር በግል ጉዳይ አንዳንድ ነገር እስኪ እናጫውተውትና ወፍጮ ቤት አቶ መለስ የሚል ወፍጮ ቤት አይተናልና ላይ መለስ አለሙ የሚል ወፍጮ ቤት የእርሶ ነው ወይ? እሱ በትርፍ ስራ የተገነባ ወፍጮ ቤት ስለሆነ በትርፍ ስራ የሚሰራ በአካውንቲንጉ ስራ በአበል ስራ እና በደሞዝ ወት ማለት ነው። በዛ የተገነባ ሌላ ቢዝነስ ፕላን ነው ወፍጮ ቤት። አይ መጀመሪያ ቅድም ስንጠይቀዎት ሌላ ትርፍ ስራ አለዎት ስንል ጥናት ብቻ ነው የማደርገው ብለዋል እና ወፍጮ ቤት አላሉም እና ለምንድን ነው አላነሳችሁም? ወፍጮ ቤት አላነሳችሁም? ኖ እርስዎ በትርፍ ሰዓቶት ከመንግስት ስራ ውጪ የሚሰሩት ሌላ ስራ አለ ወይ ስንል ምንድን ነው ያሉት? ጥናት ብቻ ነው የማደርገው። ጥናት ነው የማጠናው። ወፍጮ ቤቱ ታዲያ የትርፍ ስለዛ የምታውቁ ስላልመሰለኝ ነው። ስለዛ የምታውቁ ስለ ወፍጮ ቤት ስራ የምታውቁ ስላልመሰለኝ አይደለም። በትርፍ ጊዜ ከሆነ ምን ችግር አለው ቢናገሩት ብዬ ነው። አረ ጠየቅነው እኮ መናገር ይኖርብኝ አይኖርብኝ አላውቅም። መናገር ይኖርብኝ አይኖርብኝ አላውቅም። ግን ካነሳችሁት ወፍጮ ቤት። እሺ አቶ መለስ አንድ ነገር ልጠይቅዎት። በነገራችን ላይ በዛ አጋጣሚ ግን ቆጣ እያላችሁ ነው። መቆጣት አይደለም መናገር የነበረበትን ነገር በትክክል አልተናገሩም ብለን እሱ እኮ የኔ መብት እኮ ነው። መብቴ ነው አይደል? ይገባኛል መብቶት ነው። ግን የትርፍ ጊዜ ስራ ነው ሲባል ጥያቄ ስጠይቅ ግድ አይደለም። በጣም ጥሩ ሊሆን ይችላል። ልክ ነው፣ ችግር የለም። አይ እንትን ነው መቆጣት ሳይሆን አይደለም እኮ ያለውን ነገር እያስረዳሁ። አንደኛ ቤቴ ውስጥ ነው ያላችሁት። ቤት ነው። ሁለተኛ አግባብ ያለው ጥያቄ መጠየቅ ካለባችሁ በአግባቡ ነው መነጋገር መቻል። እስካሁን ድረስ ባለው ሁኔታ እሺ በአግባቡ ነው እየሄድን ያለ ነው። ልክ ነው። አይ የምትሉ ከሆነ ጥያቄውን አቋርጠዋለሁ፣ ከቤት ላስወጣችሁ እችላለሁ። ይህ መብቴ ነው። ችግር የለውም። አይ አሁን ጥያቄ እስከማቋረጥ የሚያስደርስ ነገር የለንም። ጥሩ ነው እየተጫወትን ያለን። እንደዚህ እንትን ያለሁት እኛ አሪያ እንደነገርኩት እንግዲህ ከምናገኘው ጊፍት እኮ ሸልመኖት ልንወጣ ነው እንትን እያልን ያለ ነው እንደተነጋገርነው ማለት ነው። ምንም እርስዎ ባለሀብት ቢሆኑ ወይም ደግሞ እንትን ቢኖሩትም ችግር የለውም። ሽልማቱን ትሆና መነጋገር ባልበን እና ትንሽ ወንዴን ስሜት ያደረገው ነገር ምንድን ነው? ቅድም እኔ ትርፍ ሰዓት ስራ አለዎት ወይ ስሎት፣ አይ ትርፍ ሰዓት አልሰራም እኔ ቤቴ ነው ጥናት ካለ ጥናት ነው እንጂ ሌላ ስራ የለኝም ስላሉ ለምን መደበቅ አስፈለገ የሚለውን ለማንሳት ፈልጎ ነው እንጂ ምክንያቱም ይረዱናል ብለን እንደምናስበው አሁን ብዙ ሰው ቅድም ተናግሮታል። እሱ ያመጡበትን መንገድ ተናግረዋል። ገንዘቡን ሰርተው ነው ላይቦትን አንጠፍጥፈው ፊልድ ሄደው የወር ደመወዛቸውን እየተጠቀሙ ሳይጠቀሙ አበል እየተጠቀሙ ነው ይሄን ሁሉ ንብረት ያፈሩት እና እንደዚህ ነገር ሲመጣ ወፍጮ ቤት ሲመጣ ሙስና ምናምን የምትል ነገር ጋር ስለሚያያዝ ያ ስሜት ያድርጎት ነው። ስሜታዊ መሆን አያስፈልግም። እኔም ሙሰኛ አይደለም። እሺ ገብቶናል። አይሶማ ባበል እኮ አይደለም ያለው። አሁንም ቢሆን ጥያቄውን ግልጽ ለማድረግ ያክል ቅድም ጠይቀውታል አይደል? ጥያቄ እሱ ሲጠይቁት ምንድን ነው ያሉት? ምንም አይነት የትርፍ ጊዜ የለኝም ገብቼ ነው የማጠነው ብሏል። ወፍጮ ቤት የትርፍ ጊዜ ስራ አይደለም ወይ? ሲቀጥል ደግሞ መንገድና ትራንስፖርት ከሰሩ ከየትኛው ቢሮ ነው የሚሰሩት? የት ነው ቅርንጫፉ? ቦታው የት ነው? እሱን እኮ ነው የነገርኩህ። እሱን እኮ የግድ መናገር የለብኝም። የት ዩኒቨርሲቲ ነው የተሰራው ነው? ቦታውን አልጠየቃችሁም። የምሰራበት ቦታ የምሰራበት መስሪያ ቤት የት ነው ብላችሁ ነው የጠየቃችሁት? እሺ የትኛው ብራንች እንትን ነው ቅርንጫፍ ነው? አዲስ አበባ ውስጥ አሁን የመንገድ ባለስልጣን እንትኖች ካሉና ከየትኛው ክፍለ ከተማ ነው እሱ የሚሰሩት? የኢትዮጵያ መንገዶች ባለስልጣን አዲስ አበባ ከተማ ውስጥ አለ። ኢትዮጵያ ውስጥ በጣም ብዙ ብራንቾች አሉ። ብዙ ብራንቾች አሉ። ፕሮጀክቱ እኔ አዲስ አበባ ከተማ ውስጥ ያለው ዋና መስሪያ ቤት ነው ይሰራል። ዋና መስሪያ ቤት ነው የሚሰሩት። መታወቂያውን ማየት እንችላለን? ከይቅርታ ጋር ችግር የለውም። እስኪ ከይቅርታ ጋር እኔ ጥያቄ ነበረኝና ትንሽ ስላጠራጠረኝ በወር ደሞዝ ሳይሆን አበል በሚከፈለኝ ብር ነው ወፍጮ ቤቱን የሰራሁት ብለዋል እና በአንድ አበል ቢያንስ ምን ያህል ክፍያ ቢከፈሉት ነው ወፍጮ ቤት ሊከፍቱ ይችላሉ? ያው እሱማ መንገዶች ባለስልጣን ብዙ ብር ስላለው እንትን ይላለኝ ቢሆንም ትንሽ ወፍጮ ቤት ለመክፈት ተሳስተህ ነው መሰለኝ። መታወቂያ ትክክል አይደለም። አልተሳሳትኩም። በደንብ አላየሁም። ይኸው በደንብ አይቼዋለሁ። እሺ ተሳስተህ ሌላ እሰጣለሁ ብለህ ነው። መታወቂያውን እናጣራለን፣ ችግር የለውም። አሁን አቶ መለስ ወደ ጨዋታችን እንመለስና እሺ እሱን የመስሪያ ቤት መታወቂያ ይሄ ነው። አይ መንገድና ትራንስፖርት የሚል ነገር የለውም። መንገዶች ባለስልጣን የሚል ስላላየሁት ነው። መንገድ ባለስልጣን የሚል ጽሑፍ በደንብ ይኸው ታዲያ በደንብ ይኸው። እሺ አቶ መለስ አሁን ደግሞ መታወቂያ ማሳየት ግዴታ አለብኝ። የለቦትም። እሺ ምን ችግር አለው ቢያሳዩ እኮ? አሳየው እኮ
ሳሳይ ደግሞ አይደለም አይደል? አይልማ መንገድና ትራንስፖርት ባለስልጣን የሚል ጽሁፍ ስለሌለው ነው። አርማው እኮ ይታያል እኮ። አርማውን አላየኸውም እንዴ? ችግር የለም። እኛ እኮ እሱን ማጣራት እንችላለን። ችግር የለም። በምታጣሩበት ተጣሩ። አሁን እኛ ማውራት የምንፈልገው ያው እስካሁን ደስ የህይወት ልምዶትን ከብስክ ስለ ስራን ብዙ ማውርተናል እና አሁን ደግሞ አይተናል ስንገባ የተከራዮችን ቤቶች እና ከተከራዮቹ ጋር ያሉትን ግንኙነት እስኪ ያጫውቱ ዝርዝር አድርገው በዝርዝር። ያው እንደ ማንኛውም ተከራዮች ምንም የተለየ ግንኙነት አይኖረኝም። በበዓል ምናልባት በዓል ላይ ሲሆን ይጠራራል ጸበል ቅመሱ ምናምን ሲኖር እሱን ልንል እንችላለን እንጂ ከዛ በተረፈ ሁሉም ሰራተኛ ናቸው። ይገባሉ ይወጣሉ። እኔም ሰራተኛ ነኝ፣ ይገባሉ ይወጣሉ። በቃ ዓመት በዓል ላይ ምናምን ሲሆን ልንገናኝ እንችላለን። ከዛ ውጭ አይገናኙም። ከዛ ውጭ ከማንም ሰው ጋር የሚያገናኝ ከማንም ተከራይ ጋር የሚያገናኝ ምንም አይነት ጉዳይ የለም። እንትን በእርሶ ነው የሚገባው? በአካውንት ነው የሚያስገቡለት? እንትን የቤት ኪራይ የቤት ኪራያቸውን ሁሉም ጠብቀው በአግባቡ ያስገባሉ። በአግባቡ ያስገባሉ። ስለዚህ እያንዳንዱ ተከራይ አሁን አሉ ማለት ነው። ሙሉ ቤቱ ተይዟል። ያሉም አሉ፣ ገብቶ የወጡም አሉ። አይ ገብቶ የወጡ የለቀቁም አሉ። ግን አሁን ቤቱን በጊዜያዊነት ተይዟል። ሙሉ ስንትን ስናይ ተቆልፎ ምናምን ስላየናቸው የተከራዩ ቤቶች ናቸው ማለት ነው። ሁሉም ተከራይቷል። እሺ ከዚህ መካከል እንደው አድኖ የሚባል ሰው አድኖ የሚባል ወጣት እዚህ ቤት ተከራይቶ የሚኖር ወጣት የለም ለተወሰነ ጊዜ ከአካባቢው ሰዎች እንደደረሰን ጥቆማ ከአካባቢ ሰዎች ብቻም ሳይሆን ከቤተሰቦቹ እንደደረሰን ጥቆማ ቤት ውስጥ የለም ለ20 ቀን ቤቱ ተቆልፎ ነው ያለው። የልጁ ቤት ምን አውቃለሁ። አከራይ አይደሉም እኮ አከራይ ነው አይደለም። ስለያንዳንዱ መግቢያ መውጫ ምናምን ማወቅ አለብኝ። ይሰሙኛል። ስለያንዳንዱ ሰው ሳይሆን እያንዳንዱ ሰው አይደለም። ይሄ የእርሶ ቤት ነው። የተከራየ ሰው አይደለም 20 ቀን ይቅርና አንድ ቀን አድሮ ከመጣ ያ ቤት ተቆልፎ ከቀረ ለፖሊስ ተነግሯል። አስረድንት ብለዋል። ጸርተው ፖሊስ እንዲያዩ ቤተሰቦች ጋር ቤት እኮ እሱ ሰዓት ነግሮኝ እኮ ነው ላልተወሰነ ጊዜ የለሁም እኔ ቤተሰቦች ጋር ሄዳሉ ብሎ ነግሮኝ ነው። በምን ነገሩት? በአካል ነው በአካል ነው በስልክ ነው የነገሩት? ነግሮኝ ነው የሄደው። ምናልባት ተቆልፎ እዚህ ሰው ስገባና ስወጣ ይረጋጉ። አቶ መለስ አንተን አይበሉ አይርበትበቱ። ቅድም እንደነበረው ማይሆን ነገር አይወሉት በስርዓት የሚያወሩ ከሆነ የሰላምታ ግንኙነት አለኝ። እሺ የሰላምታ ግንኙነት እንገናኛለን። 20 ቀን ሙሉ ሲጠፋ ለምንድን ነው ዝም ያሉት? እኔ እኮ ይጥፋ አይጥፋ ምንም የማውቀው ጉዳይ የለም። ይኸውልህ ለምንድን ነው እንደዛ የምትበዛው? ስለ ወፍጮ ቤት ተጠየቅኩ አይደል? ስለዚህ ሰውዬም ሲጠየቅ አንደኛ ይኸውልህ እናንተ መጀመሪያ ስትገቡ የቲክቶክ ባለሙያዎች እና እንደዚህ ምናምን ብላችሁ ነው ሰብካችሁ ነው የገባችሁት። ከዛ በተረፈ እዚህ ጋር መታችሁ ስለ እኔ ጀርባ ህይወት እንደገና ስለ ተከራዮቹ ምናምን ምን ይመለከታችሁ ጉዳይ አለ? እነማን ናችሁ ስትጀምሩ? ለምንድን ነው የማይመለከት? ምንም ይመለከታችሁ ምን ችግር አለ ብንጠይቅህ? እንደውም በገዛ ቤት ውጡ ነው በቃ አንወጣም ማለት ነው። ለምንድን ነው አንወጣ? ቁጭ በል ልቀቀኝ። ቁጭ በል ይኸውልህ ትሰማኛለህ? ቁጭ በል ቲክቶክ ባለሙያ ምናምን ብላችሁ ሲጀመር ከምንም አይነት ሚዲያ አይደለም የመጣ ይኸውልህ መርማሪ ጋዜጠኞች ነው። መርማሪ ጋዜጠኞች መታወቂያ አሳይ። ለአንተ አላሳየህ መታወቂያን። መርማሪ ጋዜጠኛ ነው። መርማሪ ጋዜጠኛ ካልሆንክ እኔ በምንም አይነት መንገድ ታወራኝ አትችልም። የማወራህ መንገድ ታየዋለህ። እኔ አላወራም። ወደ ሳይሆን ማለት ነው። ማውራት ባለብህ መንገድ ታወራለህ። ይኸውልህ እያንዳንዱን ነገር ስለምናገር ዝም ብለህ መደባበቅ ስለ ልጁ ንገረን። ስለ የትኛው ልጅ ነው የምነግርህ? ስለተከራየው ስላነሳንልህ አላውቀውም። እንደማንኛውም ሰው ሊከራይ የመጣው ከዛ ምን ማለት ነው? አላውቀውም። ከአንተ ጋር እንዴት ተከራየው? እያንዳንዱን ነገር አንተ አይደል እንደምታውቀው? በቃ ይኑር ይሙት እኔ ምንም የማውቀው ጉዳይ የለም። ምን ማለት ነው? ይኑር አላውቀውም። በቃ አንተ ስለሞት ያወራው ተከራይ ነው አይደል? አሁን ክፍለ ሀገር በቃ መቼ ይምጣ መቼ ይውጣ ምንም የማውቀው ጉዳይ የለም። ክፍለ ሀገር አላልክም? አለኝ በቃ እንደዛ ብሎ ሲለኝ ነው በቃ ሄደው። እሺ ወፍጮ ቤቱ አላልክም ብለሃል። ስለ ወፍጮ ቤቱ ንገረኝ። ስለ ወፍጮ ቤቱ ማለት ምንድን ነው የምትሰራው እዛ? እኔ አስፈጭ ወፍጮ ቤት አስፈጭ። እኔ በባለቤትነት እየመራው የማስፈጨው። የመንግስት ሰራተኛውን ቀረ ደግሞ ይኸውልህ በስርዓት ዝም ብለህ አውራን። ይኸውልህ የምትተባተበውን ነገር ተውና በስርዓት አውራ። ምንም አንተባተብኝ። ስማኝ ስለ ልጁ እያወራን አውራን። እየሰማኸኝ ነው? በስርዓት ቁጭ ብለህ አውራ። አንተ መታወቂያ ደግሞ ሌባ
ምንድን ነው አንተ ምንድን ነው ጨረበር ብቻ ቁጭ አሁን ቁጭ ይኸውልህ ስርዓት ያዝ በገዛ ቤቴ መታችሁ በገዛ ቤቴ ማለት ነው እንደገና በገዛ ቤቴ ማለት ነው ምንድን ነው ይኸውልህ አንተ ማንም አይዘርፍም ሰማኛለህ መርማሪ ጋዜጠኞች ነን መረጃም እንዲሆነን ነው መታወቂያችሁን አሳዩኝ አላሳየም ካላሳያችሁ በቃ የማውቀው ጉዳይ የለም ምን ማለት ነው ይሄን ካሜራ አጥፍቼ ማለት ነው መጀመሪያ ሰብሯል ይሄን ሰብሯል ሰማለ በስርዓት ቁጭ በልና እያንዳንዱን ነገር እንድትነግረን ነው የምንፈልገው እየሰማኝ ነው ቁጭ አንተ ነህ መንገድ ባለስልጣናት የምትሰራ ምንድን ነው አንተ መንገድ ባለስልጣን ደግሞ አካውንታንት ነኝ እና ከየትኛው ዩኒቨርሲቲ ነው አንተ አካውንታንትነት ወረቀትን ታሳይኛለህ አሁን ሌላ ነገር ሳይከተልህ ማለት ነው ስለ ልጁ እንድትነግረን እፈልጋለሁ የት ነው የጣልከው ልጁን የት ነው ያስገባው የተለያየ መታወቂያ ነው ስማኝ ገና ሰብሯለሁ እጄ የተለያየ መታወቂያ ነው ያለው ነገር ሲፈጠር ብትናገር ይሻላል ሰማለህ ወይ ማስመሰሉ ተውና ተናገር የተጠየቀው ብትናገረው ይኸውልህ እሱ ካሜራ አጥፋልኝ ካሜራማን ሰማኛለህ ስርዓት በቃ ዛውና ወሬ አስፈልግ በቤቴ ሊገሉኝ ነው እንደዚህ በሌላ አደርግ ይችላል ሰማኛለህ ዝም በል በቃ እያንዳንዷን ነገር ትናገራለህ ቁጭ ነው ያነግረን ቁጭ ወዲህ እያንዳንዱን ነገር ንገረን ነው እያልኩ ያለው ምንድን ነው የማውቀው ነገር የለም ማለት ምን ማለት ነው የማውቀው ነገር የለም ማለት ምን ማለት ነው እያንዳንዱ ነገር ንገረን እንስማማ ገንዘብ ፈልጉ እኮ ነው ገንዘብ አይደለም የምንፈልገው እውነት ነው እንድትነግረን የምንፈልገው የትኛው እውነት ነው የምነግራችሁ እያንዳንዱ ስለ ልጁ ነው እንድትነግረን ወፍጮ ቤት ትስማማለህ ካሜራ ላስጠፋልህ እሺ በቃ አንዳችሁ ውጡ ካሜራ ማረም ማስወጣልኝ መርባቱን አስጠፋልኝ በቃ ቁጭ ብለኝ ከአንተ ጋር መስማማት እችላለሁ ምን ማለት ነው ወንዴ ችግር የለውም ችግር የለውም ዝም ብለህ ተው ችግር የለውም ወንዴ እኔ ጋር ይስማማ ችግር የለውም ካሜራማን አጥፋልኝ ካሜራ አጥፉልኝ ውጣ ወንዴ ቁጭ ራስን ጠብቅ ኧረ ችግር የለም መሳሪያም ስራስ ችግር የለም ወንዴ ችግር የለም ውጭ ጠብቁ ሌባ ካሜራ አጥፎን ነው ውጡልኝ እኛም እሺ አሁን ይኸውልህ ጊዜ አትጨርስብኝ ተነጋግረን እንስማማ ብላል አይደለ ከኔ ጋር እንስማማ እኔ ይኸውልህ እነሱ በዚህ አይነት መንገድ ከሄድን ከቀጠልን ሌላ ነገር ነው የሚፈጠረብህ ስለዚህ በብር እንስማማና ጉዳዩን ጨርሰን ነው እንውጣ እኛ ሚስተር እናድርግልህ ማንቱን ማስጠፍቼልሃለሁ ካሜራውን እናውራ እሺ ነው ገንዘብ ፈልጉ ከሆነ ገንዘብ ስጣቸው አዎ ገንዘብ እንፈልጋለን ግን መጀመሪያ ከገንዘቡ በፊት የምትነግረኝ ምንድነው ለምን እንተናረከው የት ነው የጣልከው ልጁ አድሮ ይባለው ልጅ የት ነው የጣልከው ምንድነው ያደረገው እሱን ንገረኝ በግልጽ ተነጋግረን እኛ ምን አደከመን ነገርኩህ እኮ እኛ ብር ፍለጋ ነው የመጣን አይደል ብር ከሰጣኝ እነሱን አሳምናቸዋለሁ ቪዲዮን አስጠፋልሃለሁ አንተ ቤት አልመጣንም ስለ ልጁ የሚያውቅ ሰው የለም አይመለከተንም እኛ ምንድነው የምንፈልግ ከአንተ ጋር ብር ነው የምንፈልግ ከብሩ በፊት ግን ምንድነው ያደረግከው ልጁን ንገረኝ በግልጽ ስትነግረኝ ነው እናንተ የምንግባባው ገብቶሃል ስለዚህ ምንድነው ያደረግከው ገለህ ነው የሆነ ቦታ ደብቀህ ነው ምንድነው ያደረግከው ንገረኝ ጊዜ አትፍጅብኝ ይኸውልህ እነሱ ካስገባኋቸው ከዚህ በኋላ ንገረኝ ሶፋሽ ካጥለኝ እኮ የደበደባችሁ በቃ አይዞህ አሁን ከዚህ በኋላ አትደበደብም ሰጠንን ብር ይዘን እንወጣለን አሁን ንገረኝ ብላችሁ ከመጣደፋችሁ በፊት መጀመሪያ እንደዚህ ስለምን እንደራደርበት ነገር ምናምን ብትናገሩ ጥሩ ነበር እኮ በቃ ችግር የለም አሁን መደራደር እንችላለን ኦኬ እሺ ምንድን ነው መሰለህ አሁን አንደኛ እኔ እስኪ ድምፅህን ከፍ አድርግልኝ አይሰማኝም ምን ያው ትንሽ ጆሮዬ እንትን ስለሚለኝ ደብድባችሁኛል እንዲህ አድርጌ ነው የምናገረው እንዴ በቃ ከዚህ በኋላ የሚደበድብ የለም እሺ እሱ እንዲቀጥል ካልፈለግ ከዚህ በላይ እንዴት አድርጌ ላወራ ከእንቅልፍ ያለ የቀሰቀሳችሁ ደብድባችኋል እሺ ንገረኝ ምንድን ነው ያደረገው ልጅ ቅድም የነገርኩህ ታሪክ በሙሉ ውሸት ነው እሺ የመንግስት ሰራተኛም አይደለም ወልጌ ከገጠር ነው የመጣሁት ከሱ መምጣቴ ብቻ ነው እኔ እውነቱ እሺ ከገጠር የመጣው ሰው ነኝ እሺ
አንዲት ሴት ናት እዚህ ያመጣችኝ። ወፍጮ ቤቱ በእኔ ስም ነው ያለው፣ ግን ወፍጮ ቤቱ የሚንቀሳቀሰው በደንብ ማለት ገንዘቡ ብዙ እንቅስቃሴ የሚኖረው እኔ ከዛ ከገጠር ባመጣችን ሴት እና ስለዚህ ስሙ ነው እንጂ በአንተ ገንዘቡ በእሷ ስም ነው የሚንቀሳቀስ ማለት ነው። በእርግጥ ያው የምኖርበትን ቤት ሰጥታኛለች። ረጅም ጊዜ ያገለገሉት ሰራተኛዋ ስለሆንኩ የምታዘኝ ነገሩ በሙሉ ስለሚፈጽም ያው እኔም አንቀሳቅሰዋለሁ። እሷም ስትፈልግ በፈለገችበት ሰዓት የምትፈልገውን ነገር መታ ትወስዳለች። ቤቱም የእሷ ነው ማለት ነው። ቤቱ ያው ለእኔ ነው ብላ ነው የሰጠችኝ። ቤቱ እስካሁን በዚህ ቤት ላይ ማንም ምንም መቶ በዚህ ላይ ምናምን ብሎ ቤት ሰው ማንም ሰው የለም እና የሆነ ጊዜ ላይ ገበያ ይቀዘቅዛል፣ የወፍጮ ቤቱ ገበያ ማለት ነው። በጣም ነው የጎዳችው እና አይዞህ ትለኛለህ ከሰዘርኩ በኋላ አሻራዬን ካሳያችሁ በኋላ አይዞህ ምናምን ትላለህ እና ገበያው ሲቀዘቅዝ እንደዚህ ገበያው ቀዘቀዘ ምናምን ብዬ ነገርኳት ማለት ነው። እሷ የተለያዩ ቦታዎች ትሄዳለች ማለት እንደዚህ የጠንቆላ ስራዎች ምናምን የሚሰሩበት ቦታ የተለያዩ ቦታ ትሄዳለች እና አንድ ቦታ ስትሄድ እንደዚህ ቅንድቡ ግጥም የሆነ ሰው የምታገኝ ከሆነ የእሱን ደም አፍሽበትና ገበያው ይስተካከልልሻል ምናምን ብለው ይሏታል እና እሷ እንደዛ ብለው ሲሏት ያንን ነገር ደግሞ መጣ ለእኔ አማከረችኝ። ስታማክረኝ እንፈልጋለን ምናምን ብዬ አልኳት። እኔ እንደዚህ አይነት ችግር ይመጣብኛል፣ እንደዚህ አይነት ጉድ ይመጣብኛል ብዬ እኔ አላስብም። ከዛም ያው የሴትዮዋ ታዛዥ ነኝ። አንተማ ታዛዥ ነው? ታዛዥ ነኝ። እንደዛ ብላ ስትናገር አጋጣሚ ሆኖ አሁን እናንተ ያነሳችሁት ተከራይ ቅንድቡ ግጥም ነው፣ የሚገርም ነገር ማለት ነው። እዛ እንደዚህ አግኝቻለሁ ምናምን ብዬ አልኳት። ከዛም በኋላ መጣች፣ እሷም ቼክ አደረገች፣ አየችው ምናምን። እዛ በቃ ያው የሱ ደም መፍሰስ አለበት ምናምን ነገር ተባለ። ያው እንዲገለው ኃላፊነቱ ለእኔ ሰጠችኝ ማለት ነው። ስለዚህ ገደልኩት። በቃ ደሙን አፈሰስክ። ምንድን ነው ያደረከው? እንትኑ አስከሬኑ ሴት አደረክ? እዛው እንትን አልክ? ወፍጮ ቤት አካባቢ ቀበርክ? ምን አልክ? እዛው ወፍጮ ቤት አንድ ጥግ ላይ የተቀበረው። እዛው ወፍጮ ቤት የምትሰራበት ወፍጮ ቤት ደሙ እዛው ወፍጮ ቤት ውስጥ ነው ዲሬክት የተደረገው። የሆነ አንድ ቀን የሰው ደም ማለት ነው? የልጁን ደም? አዎ የሰው ደም። ታዲያ ስለ ሰውየው አይደል የሚነግርህ? እሺ በዳረል ቆራል። እሺ አርደህ እዛው ቀበርከው። ደሙን ረጨ። ታረደ እሱ ዲሬክት የተደረገ ደሙ። ከዛም በኋላ ያው ወፍጮ ቤት ያለው ዱቄት ምናምን ነገር ተነሰነሰበት፣ እዛው ደረቀ ደሙ። አንድ ቦታ ብቻ ላይ የፈሰሰው ወፍጮ ቤቱ በሙሉ የተረጨው። እዛ በቃ ውስጥ ማለት ነው ወፍጮ ቤቱ ውስጥ እዛ ያው ዱቄት ምናምን እንደዚህ ንፋሽ ምናምን ነገር አለ አይደል? እነሱ ተረጩበት ወፍጮ ቤቱ። በቃ በዛው ደረቀ። በቃ በዛው ሆነ። ልጅን የምናደርገው ምናምን ስላት አንድ ጥግ ላይ ውስጥ የቀበረዋለች። ያው እንደምታዩት ግቢው ሰፊ ነው። እዛ ታች ጋር ከወፍጮ ቤት በታች ጋር ያለው ቦታ ላይ እዛ ጋር ወስጄ ቀበልኩት። በቃ ያለው ነገር ይሄ ነው። በቃ ስለዚህ የዛው ነው የቀበርከው። እሷ ነች ያስገደለችኝ ማለት ነው። ሴትዮዋ እዚህ መጣው። የት ናት እሷ? እሷ የትኑ የማውቀው ጉዳይ የለም። ስለዚህ ትደውላታለህ፣ ትደዋወላላችሁ። እዚህ ታስመጣለህ። በስልክ ነው የምንደዋወለው። አሁን ትሰማኛለህ? እየሰማኝ ነው? አንተ ትሰማኛለህ? አንተ እያወራሁ ትሰማኛለህ? እየሰማሁ ነው። በጣም ጎዳችሁ እኮ ትሰማኛለህ? አሁን አዎ እየሰማሁ ነው። ትደውላትና ታስመጣታለህ። እዚህ ወንዴ ኑ ግቡ። ካሜራማኑ ጥራልኝ። ካሜራማኑ ጥራው። ኑ ግቡ። ና ወንዴ። ካሜራው እየቀረጸ ነው አይደል? አዎ እስካሁን እየቀረጸ ነው። በቃ ምንድን ነው የምፈልገው አግኝቻለሁ። ልጁን ገሎ ቀብሮታል። አለች ተባባሪ ሴት አለችው። እሷን ደውሎ እንዲጠራልኝ ታደርጋለህ። ስልኩን ትቀበልና ትደውልኛለህ።
ያው እዛ ጋር ቻርጅ ያደረገው እሱ ስልክ መሰለኝ፣ የራሱ ስልክ መሰለኝ። እዛ ጋር ያለ ስልክ ያዘ። አንተ አሁን ሰማለህ። ከዚህ የባሰ ማለት ነው ነፍስ ሳላጠፋው ጸጥ ብለህ ትደውልና ነይ ፈልጌሽ ነው፣ ስራ የሚሰራ ስራ አለ ፈልጌሽ ነው ብለህ ትደውልለታለህ። ሰማኝ። ያዙ በስርዓት ያዘውና ያዘውና ደውላት። እሺ ያው አታቃስት፣ ደውላትና ነይ በላት። ማባበል አትፈልግም። ትሰማኛለህ? እዛኔ መሞት አትፈልግም ማለት ነው። ደውላትና ስራ አለ ነይ በላት። ፈልግሻለሁ። እሺ እጠራታለሁ። ደውላት። እሺ ደውላት። እሺ የደወልኩ ነው። ደውላትና ወደ ቤት ነው። አሎ ደረሽ እንዴ? በቃ ቤት ነው ያለሁት። ቤት ነው። ኧረ በሰላም ነው፣ ችግር የለም። ነይ በቃ ቤት። እሺ ያዘው ስልክ ህግ እንዳይበዛ ወንዴ በዛ ጋር ቁጭ ሰው በላ አረመኔ። የሰው ደም እንዱ ትንሽ አታፍርም? ደግሞ ክፍለ ሀገር ሄዷል ትላለህ አይደል? አንተ ቆሻሻ፣ አንተን እኮ ማሩ እኔን መሸረጃኝ እንዴ? ምንድነው እኔ ላይ ብቻ የምታደርጉት እንዴ? እኔ እኮ ምን ልረዳ ነው የፈለክ? እኔ እኮ የማንንም እህል ሳስፈጭ እኮ ዱቄት ባፍና ባፍንጫዬ ሲገባብኝ እየኖርኩ ሰው አይደለም። ምን አባህ እንድረዳ ነው የፈለክ? ምን እንድረዳ ነው የፈለክ? ለምን እንደዚህ ያደረክ ብለህ ምን አባህ የሰው ደም እኮ ነው ያፈሰስክ። የዶሮ መሰለህ ለምን እንደምናደርግ እንደዚህ የሚልህ የሰው ደም ነው ያፈሰስክሽ። የንጹህ ደም ያፈሰስክ የወጣት ደም ቆሻሻ። ደግሞ ለምን ምክንያት ምናምን ሪዝልት ነግረኝ ነው? አሁንማ ምንም ብናገር የምትረዱት ነገር የለም። እሱ ነው ምን እንደምረዳው። ግን አንድ ነገር ማወቅ ያለባችሁ ማንም ሰው ለመኖር ምንም ነገር ያደርጋል። ምንም ያደርጋል። አፈር ብላ አንተም ለመኖር ስትል ነው። እኔ መተህ እዚህ ጋር እንደዚህ አንገቴን እንደዚህ ሲጥም ታደርገኛለህ። አንተ ሆዳም እንዳንተ ልኖር ምን አይደል እንዴ? አንተ እጄ እንዳታሰስተኝ፣ እሱን አይንን እንዳላጠፋው ልኖር ብዬ ሳይሆን የንጹህ ደም ለወጣጣኖች ከአንተ ጋር የምታገል ንጹህ ደም የትኛው ንጹህ ደም ስታብሱ? አሁንማ እጃችሁ ላይ አስገብታችሁ በቃ አንተ ዝም ብለህ ቁጭ በል። አሁን አርፈህ ቁጭ በል። ትሰማኛለህ? አርፈህ ቁጭ በል። ይሄን እጅ ሳብሬ የምጥሎሽ አርፈህ ቁጭ በል። እቺን ጠረጴዛ ከዚህ በኋላ ንካትና ማለት ነው። ይሄን እጅ ነው የምቀነጥሰው። እሺ እጄ ልቀቀኝ። ትሰማኛለህ? አርፈህ ቁጭ በል። እሺ ብያለሁ። ልቀቀኝ። እንኳን አንተ ይሄን እጅ ነው ወደ ግራ ማዞር። እሺ እጄ ልቀቀኝ። ክፈተው። ማን ነው? ነይ ግቢ። ምን እያደረክ ነው? ሴት እኮ ነኝ። ቆይ ምን እያደረክ ነው? ሰውዬ ስነ ስርዓት ቆይ ምን እያደረክ ነው? አንተ ውሻ ዞር በል እንዳትነካኝ። እኔ ማን እንደሆንኩ አላወቅም ማለት ነው። ምን አባሽ ለማቆም ደግሞ ስለ ጭራሽ እኔ ምን አባሽ ችግር የለውም። ምን አባ እያደረክ ነው? አንተ ውሻ ንገረኝ። ምን እያደረክ ነው? እኔ አምጥቼ ነው ካደረኩ እንደዚህ ብታረጋግጥ እገድልሃለሁ። እኔ ራሴ ልብገል ሰውዬ ዞር በል እንዳትነካኝ። ሴት ልጅ እኮ ነኝ። ምንድን ነው እንደዚህ ቁጭ ነሽ ታውሪ ነው? አያገባም። አንተ አያገባም። ሲጀመር እናንተ ማን ናችሁ? ወይ እኔ አላውቃችሁም እኮ ማውሮኒ ከእሱ ጋር ነው። እሱ ጋር እንደምታወሪ አውሪ። ምን አገባም? አያገባም። ዞር በል። አያገባም። አንተ አያገባም። በእኔና በእሱ በኋላ አያገባችሁም። ቁጭ ነሽ አታውሪ። ሰው ውጡ። ሲጀመር ካሜራ ደግሞ አስጠፋለ። ቁጭ በይ። ካሜራ ቁጭ በይ። መጀመሪያ ተረጋጊና አውሪ። ሰሚኛለሽ? ከማን ጋር እያወራችሁ እንደሆነ አላወቃችሁም መሰለኝ። ንገረኝ። አንተ ምን አባል አደረግኩ? አንተ ውሻ ነኝ። ሰው ባደረግኩ እንዴት
ተረጋግተሽ ቁጭ። ምንድን ነው እንደዚህ የሚያደርግሽ? ተረጋግተሽ ቁጭ። ሰሚኛለሽ? ቆይ ማነው ካለ ሲጀመር ምን አገባህ? እኔ ተረጋጋ አያገባህም። ውጣ ዝም ብለህ። ይኸውልሽ እኔ አልወጣም። ሰሚኛለሽ? ከዚህ በኋላ ማለት ነው መሬት ላይ ሴት ነኝ እያልሽ ነው አይደለ? መሬት ላይ ጥዬ ነው የምረግጥሽ። አንቺ ወራዳ ሰው እያስገደልሽ ሴት ነኝ ትያለሽ አይደል? ስለምን ግድያ ነው የምታወራው? ስለምን ግድያ ነው የምታወራው? አሁን ሌላ ጣጣ አልፈልግም። ሙሉ ነገርሽን ዝርዝር አድርጎ እኔም ከአንተ ጋር ምንም የማወራው ነገር የለኝም። ከቻልኩ ውጣልኝ ከቤት። እሱን ካሜራ አጥፋልኝ። እሺ ልቀቀኝ። ሰሚያለሽ? እሺ ልቀቀኝ። ወንድ ሆንክ ነው የሚመስል እኔን ስላለክ እኔን ስለደበደብከኝ። አሁን መቼ ደግምሻለሁ። ዝም በይ። እሺ ዞር በል። ምንድን ነው የምፈልገው? አጥፋው እሱ ካሜራውን። ለምን ነው የሚያጠፋው? እና ታወራለሽ አታወሪኝም? ምን እያደረግህ ነው? ላስጠፋው ካሜራ። ለምን ነው የምታስጠፋው? እኮ አሁንም ካጠፋ ምን እንደምትሆኝ ታውቂያለሽ አይደል? ታወራለሽ አታወሪኝም? ምንም ነገር አላወራም። ከእኔ ምንም ነገር አታገኝም። ገባህ? ከእኔ ምንም ነገር አታገኝም። አጥፋልኝ እሱ ካሜራ። እሺ እነግርሃለሁ። እሺ በስርዓት ቁጭ በይ። የምትነግሪኝ ሊሰማሽ ዝግጁ ነው። እሺ ምንድን ነው ያደረግሽው? ልጁን ምን አድርጎሽ ነው ያስገደልሽ? እኔ ማንንም አልገደልኩም። አለመግደል አልገደልሽውም አይደል? ለምን አስገደልሽው? ግዴታ ስለሆነብኝ። ምንድነው ግዴታ የሆነብሽ? ለስራዬ ስለሚያስፈልግ። እስኪ ንገሪ፣ ዝርዝርግሽ ምንድነው ለስራሽ እንትን የሆነብሽ ግዴታ የሆነብሽ? ይኸውልህ በመጀመሪያ ደረጃ ልጁ ከክፍለ ሀገር ነው የመጣው። እሺ ከክፍለ ሀገር አስመጣሁትኝ። ከዛ እኔ ያመጣሁትም ለስራ ነበረ። እሱ ከመጣ በኋላ እንደውም ሞር ስራው ቀዘቀዘብኝ በጣም ማለት ነው። እሺ ከዛ በቃ ያለኝ አማራጭ የሆነች ጓደኛዬም ነበረች እንደዚህ አዋቂ ሰዎች የምታውቅ እንደ ጠንቋይ ምናምን ነገር። ከዛ እሷን እንደዚህ ሳወራተኝ ሀሳብ ሰጠችኝ። እሷ እንደዚህ ቦታ ብትሄጂ እኮ ለስራሽ አሪፍ ነው ምናምን ብላ ማለት ነው። የእሷን ሀሳብ ተከትዬ ሄድኩኝ። ከዛ ሲሄድ እነሱም ሰው መሞት እንዳለበት እዛ ቦታ ላይ ደም መፍሰስ እንዳለበት ስራ ቦታ ላይ የኔ ስራ ቦታ ወፍጮ ነው፣ እንጀራዬ ነው፣ በሱ ነው የምተዳደረው። ከዛ እኔ የምፈልገውን ሰው በሰዓቱ አላገኘውም ነበር። እሱም ከክፍለ ሀገርም እንዲያስመጣልኝ ጠይቄው ነበር። ምን አይነት ሰው የተባልሽ? ልዩ ሰው ነው የተባልሽው? የተለየ ሰው ነው የተባልኩት። ምንድን ነው? ምን አይነት ሰው? ይሄ ሙሉ እንትን ቅንድቡ ፀጉር ሙሉ ያለው እስከ ሙሉ በቃ እንደዛ አይነት ሰው ነው የተፈለገው። ከዛ በቃ አጣን፣ ለብዙ ጊዜ አጣን። የምታርጁ ሰው አጣሽ አይደል? በቃ እንደዛ ነገር። እሺ ከዛ ይሄን ምስኪን አገኘሽው። ከሆነ ሰዓት በኋላ አንድ ተከራይ እዚህ ቤት ለሱ ሰጥቼዋለሁ። ቤት እዚህ ተከራይ ገባ እና በአጋጣሚ እዚህ ቤት መጥቼ ልጁን ሳየው እኔ የምፈልገው አይነት ሰው ነው። ምን ፈልገው ሲል ታሰሪው እኮ የምትመስዪው ለስራ ታሰሪው እኮ ልገለው የምፈልገው በይ ልትሰው ይቀርታሽ። ግን እንደዛ አይነት ሰው ነበር የምፈልገው። ከዛ በቃ ከሱ ጋር ወራ ምናምን ነገር ፎቶውንም አንስተን ምናምን ላክን ለእሱ። ከዛ በቃ እንደዛ አይነት ሰው ነው የሚፈልገው ምናምን ሲላል አማራጭ ስለሌለኝ እንዲገለው አዘዝኩት። ለአንቺ እንጀራ ስትይ የወጣቱን ህይወት አስቀጠልሽው አይደል? እንደዛ ነው። ግን እኔ ማንንም አልገደልኩም። አንቺ አልገደልሽም። ንጹህ እንዴ አንቺ የዋህነሽ። የዋህ ሴት አይደለሽ አንቺ። እንዴት ትገያለሽ? ዝም ብለሽ አስገደልሽው እንጂ አልገደልሽም እኮ አንቺ አይደል? እኔም ስራዬ ነው፣ ግዴታ ነው። ምን ማድረጋችሁ? ስራሽ ምን አይነት ወራዳ አውሬ ነሽ? ስራዬ ነው ብለሽ ደግሞ በኩራት ስታወሪ ቆሻሻ። እሺ ዞር በል እንዳትነቀኝ። ከዚህ በላይ ምንድን ነው የምፈልገው? ከዚህ በላይ ያቺ ወራዳ ይዘቤታ ናስ ወራዳ ይዘቤታ። ተመልካቾቻችን ጉዳዩ እንደተከታተላችሁት ነው። በጣም ደባሪ፣ በጣም የሚያስጠላ፣ የሚያሳዝን ለራሳቸው እንጀራ መብላት የሚፈልጉ ነገር ግን የሌሎችን ህይወት የሚቀጥፉ ሰዎች እንዳሉ ያየንበት፣ እነዚህ ብቻ አይደሉም ብዙ አራዊቶች የተፈጠሩበት ዘመን ላይ ነን እና በጣም ያሳዝናል። ያው ሁሌም እንደምናደርገው
ለህግ አካል ሰጠናቸዋል። ጉዳያቸውን እንከታተላለን። ለህግ አካል ሰጠን ዝም አንልም። ዛሬ ይሄን በበላይነት እየሰራው ስለሆነ ይሄን ጉዳይ እንትን አልኩ እንጂ በዋናነት የህግ ጉዳዮችን እንከታተላለን። የምከታተል እኔ ነኝ። ሀፍቴ እንደዚህ አይነት ነገሮች የሚሰራው ሀፍቴ ነው። ቅድም እንደነገርኳችሁ መግቢያችን ላይ እንደነገርኳችሁ ሀፍቴ ዛሬ በሌላ የስራ ጉዳይ ሌላ ቦታ ስለሄደና ይችን ሴትዮ ጥቆማዋን ተቀብለን ግዴታ መምጣት ስላለብን የመጣሁት የህግ ጉዳዩን ተከታትለን የምንደርስበትን ወይም ደግሞ የውሳኔውን እንትን የምናሳውቃችሁ ይሆናለኝ። ላይክ፣ ሸር፣ ሰብስክራይብ አትርሱ። ሀሳብ አስተያየታችሁን ስጡን። እናመሰግናለን። ሰላም ሁኑልን።